ካልክ ካልተመለስክ ቢመለስ ይሻለዋል። ባትመለስ ግን ንስሐ አልገባም ብትል መቅረዝህን አነሳዋለሁ ከስፍራ ላይ። ምን ቢያረጉ ነው? ምን ነበር ችግራቸው? ምንድነው የምንማረው? ወንድሞቼ ናቶቼ ከነርሱ ይህንን ያህል አስመረሩት ይላል እኮ መጽሐፍ ቅዱስ። እግዚአብሔር እኮ ይመረራል። አይቶ እኮ ይመረራል። ምን ቢያስመርሩት ነው? እግዚአብሔር የተቀጠቀጠውን ሸንበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም የተባለለት ደግ እግዚአብሔር፣ ቸር እግዚአብሔር ምን ቢያረጉ ነው አነሳለሁ መቅረዙን ያለበት ምክንያት ይሄው። ኤፌሶን እንደኛ ዘመን ቸርች ናት። ምን ትጋት ያለ ፍቅር፣ አገልግሎት ያለ ፍቅር፣ ስራ ያለ ፍቅር። ምን መርምሮ አግኝቶ በቃ አገኛት ቱባቸውን የዘጋውን። አትመስልም እኮ ማለት ችግሩ ያ አይመስልም። ሲምፕል ይመስላል። ሲምፕል አይደለም። ሲምፕል ይመስላል። ምን ሆነ ነው? ቱቦ ተዘግቶ ነው። ሲምፕል ይመስላል እኮ አሁን ሲታይ ሲምፕል አይደለም። ምን ሆና ነው ቸርቿ? ስራ አለ፣ አገልግሎት አለ፣ ሩጫ አለ፣ አመራር አለ፣ ሁሉ ነገር አለ፣ ትጋት አለ፣ የትምህርት ጥራት አለ፣ ሐሰተኞችን መቃወም አለ። እንዴው ምን ቢያማርረው ነው አነሳለሁ ከስፍራው መቅረዝን? አንድ ምን ትጋታቸው፣ አገልግሎታቸው ያለ ፍቅር፣ ልፋት ያለ ፍቅር፣ ትጋት ያለ ፍቅር። ላንብበላችሁና ለማብራራት ሞክራለሁ። ቬሪ ሲሪየስ። ቁጥር 2 ኢየሱስ ያውቃል አላልኳችሁ? ስራህን አውቃለሁ። በጣም አይ ቲንክ ሐዋርያት ሥራ ምዕራፍ 19 አይታችሁ እንደሆነ የኤፌሶን ቤተክርስቲያን እኮ በእስያ የነ ጳውሎስ የአገልግሎት ማዕከል ነበረችና በጣም ትልቅ ቸርች መሆን አለባት። በጣም ትልቅ ቸርች ናት። እነ ጳውሎስ ዋና ማዕከሉ ነበረች ለትንሿ እስያ። ዋና ካፒታልም ነች፣ ዋና ከተማም ነች ቤተክርስቲያኗ። ትልቅ ቸርች መሆን አለባት እና ስራ በጣም አለ፣ ሩጫ በጣም አለ፣ አገልግሎት በጣም አለና ስራህን አውቃለሁ። ያውቃል ለካ። ድካምህን አውቃለሁ፣ ትዕግስትህን፣ ልፋትህን፣ ክፉዎችን እየተቃወምክበት ያለው መንገድ፣ የኒቆላውያንን ትምህርት መጥላትህን፣ ወደ ታች አለላችሁ ሐሰተኞችን ሐሰተኛ ማለትህን፣ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መንጥረ ማውጣት። አቤት ይሄ ቸርች እኮ ስታየው መቼ ይሆን አባል የምሆነው የምትልበት ነው ማለት መድረኩ ላይ መቼ ነው የምወጣው የምትለው አውቃለሁ። ልፋትህን አውቃለሁ፣ የአገልግሎት ድካምህን አውቃለሁ፣ የትምህርት ጥራትህን አውቃለሁ፣ የሐሰተኛ ተቃውሞውን አውቃለሁ፣ መጥፎ ባህሪያትን ለማስወገድ የምታደርገው ትጋ አውቃለሁ፣ ልፋትህን አውቃለሁ። የተደራጁ የሚያገለግሉ የሚደክሙ የሚለፉ ስራ አለ፣ ስራህን አውቃለሁ። ልፋት አለ፣ አውቃለሁ። አገልግሎት አለ፣ ስብሰባ አለ፣ ሩጫ አለ፣ ትጋት አለ፣ ስብከት አለ፣ መዝሙር አለ፣ የዘወትር ፕሮግራሞች አልተጓደሉም አለ፣ ሞቅታው አለ፣ ስብሰባው አለ፣ ሩጫው አለ። ምን ጎሎበት ነው ታዲያ? በሽታዋ ምንድን ነው? በዚህ ሁሉ ድካም፣ በዚህ ሁሉ ሩጫ፣ በዚህ ሁሉ ልፋት፣ በዚህ ሁሉ አገልግሎት፣ በዚህ ሁሉ ላብጠብ ማድረግ፣ በዚህ ሁሉ ሩጫ ይሄ ሁሉ ድካም አንድ ቱቦ ተዘግታለች። ምን የቀደመውን ፍቅርህን ትተህ የቀደመውን ፍቅርህን እየለፋ እነዚህ ሰዎች እየደከሙ እያገለገሉ እያስተማሩ ሐሰተኛ እየተቃወሙ ሐሰተኞችን እየመነጠሩ እየለፉለት ምንድነው ያየው ውስጣቸው? ላያቸው እኮ በጣም አሪፍ ነው። ላያቸው ደስ ይላል፣ እንቅስቃሴው ደስ ይላል፣ ሩጫው ደስ ይላል፣ ላይላዩን ደስ ይላሉ። ውስጥ የሆነች የተዘጋች ነገር አለች ይላል። ምን የቀደመው ይሄ ሁሉ ልፋት የቀደመውን ፍቅርን ትተሃ አክቹአሊ በሌላ አገላለጽ ስማ ዛሬ ጠዋትም እንደገና ሳነባው አስደነገጠኝ። በሌላ አገላለጽ ወድቀሃል።